መቼም ይቅር አትለኝም? አዎ መቼም ይቅር አልልሽም። ለምን? ቆይ ተጸጽቼ ይቅርታ እየጠየቅኩ አይደል? ደሞስ በቤትህ እያኖርከኝ አይደል? እምነቴን የበላሽ ቀን፣ ልጄን የጠላሽ ቀን ያኔ ነው እምነቴን ያጣሽው። ከዚህ በኋላ ደግሞ ምንም ነገር ብታረጊ መቼም የኔን ልብ ልታገኛች። እንዴት ነበር ያየኋት? ደህና ናት፣ ያው ቆንጆ ናት። ማን አባ ስለ ቁንጅና ጠየቀ? እኔ እሱን የጠየቀኝ መስሎኝ ነው። ምን አባ ገባና ቁንጅናዋን ትመለከታለህ? ወይ አንተ በሌላ ኬዘው እንዴት አሰርከው? አረ በጭራሽ። እኔ ካንተ ከተለየው ጊዜ ጀምሮ ክብር ርቆኛል፣ ጸጋ ርቆኛል። በየሄድኩበት እንደ ውሻ ነው እየተባረርኩኝ ያለሁት እኮ። ተማሪበታ። ይኸው እኔ እዚህ ቤት ሁሌ ትኖራለሽ ብዬ አላስብም። ስለዚህ ከራስሽ ወጥ ተማሪበት። እኔ አዲስ ህይወት አልፈልግም። በቃ ካንተ ጋር እንደቀድሞ አንድ ላይ መኖር ነው የምፈልገው። እኔ ደግሞ አዲስ ህይወት እፈልጋለሁ። እነሱ ደግሞ አስገድደው በጉልበት ግዴታ ትሰራልናላ። እንደዚህ አይነት ድፍረት? አዎ በጣም ነው ያሰቃዩ ከሚባለው በላይ። ስማ፣ ለኔ እንደደወልክ ያውቃሉ? አዎ ያውቃሉ። እኔ ህይወቴን ለማትረፍ የግድ መደወል ነበረብኝ። ሉላም አጠገቤ ነበረች። ሞገስ ደግሞ ከውጭ ፖሊስ ይዞ እየጠበቀኝ ነበር። አልገባኝም። ምኑን ያልገባ ጌታዬ ዝና? አንተ ልክስክስ የታሰርከው ሉላ ላይ በጭራሽ ጌታዬ ዝና። እውነቱን ተናገር፣ ያለበለዚያ በደቂቃ ውስጥ ነፍስ ትወጣለች። በር ላይ መኪና አይተሃል አይደል? አስከሬኔ በዛ ከመሄዱ በፊት ከሉላ ጋር ምን ነበረ? ምንድን ነው ያልከው? ምን ማለት በቃ እሺ፣ በቃ እነግርሃለሁ። ጠበቃው ከሉላ ጋር የተፈጠረውን ነገርና ለምን እንደታሰረ ከዝና ስር ለመደበቅ ቢሞክርም ግን ደግሞ ዝና ተመራምሮ አሁን ደርሶበታል ማለት ነው። በስተመጨረሻም እንዳየነው ሽጉጥ ደቅኖበት ሲያስፈራራው ጠበቃው እውነቱን ለመናገር ተስማምቷል ማለት ነው። ይሄ ነገር ደግሞ እሱን ትልቅ ዋጋ እንደሚያስከፍለው ግልጽ ነው ማለት ነው። ምናልባት ጠበቃ እውነቱን እነግርሃለሁ ብሎ ሌላ ምክንያት ፈጥሮ ካልነገረው በስተቀር እዛ ጋር የተፈጠረውን ነገር ከሉላ ጋር አልጋ ቤት ውስጥ ለንተኛ ስንል ነበር፣ ሉላ ደግሞ መጀመሪያ እዛ እሺ ብላኝ መታ የሚለውን ነገር ሁሉንም ታሪክ ከነገረው ዝና ምን ያህል እሱን እንደሚያሰቃየው ግልጽ ነው ማለት ነው። ከዚህ በፊት ሉላና ዝና አብሮ የነበሩ ጊዜ ራሱ መንገድ ላይ አብሮ ሲሄዱ የሆነ ሰው ሉላን ካያት ራሱ መንገድ ላይ ለምን አየሃት ብሎ ሰው የሚደበድብ ዝና፣ እዚህ ጋር ደግሞ ጠበቃው ሉላን አስፈራርቶ አልጋ ቤት ውስጥ ወስዶ ከሷ ጋር ሊተኛ ነው የሚለውን ነገር ከሰማ እዚህ ጋር ጠበቃውን ሊያደርገው የሚችለውን ነገር መገመት አያዳግትም ማለት ነው። ግን ደግሞ ጠበቃው በስተመጨረሻ ላይ እንዳየነው ፈርቶ እውነቱን እነግርሃለሁ ብሎታል ማለት ነው። ከዚህ በኋላ የዝና እርምጃ የሚሆነው አንዳንድ የሚፈልጋቸው ማስረጃዎችን ከጠበቃው ይወስዳል። ከዛም በኋላ ምናልባትም አይታወቅም ከካሌብ ጋር ተደዋብሎ ያለውን ነገር እንዴት እናድርግ ይሄን ጠበቃ በሚለው ከዚህ በፊት ሲያወሩ እንደነበረው የጠበቃውን የሰውነት ክፍሎችን ለምን ወደ ገንዘብ አንቀይረውም ሊሉም ይችላሉ ማለት ነው። ምናልባትም በትህትና ቦታ የሆነ ሰው አለ ኩላሊት የሚያስፈልጋቸው ሁለቱንም ኩላሊቷን ነው የሚፈልጉ ብሎ ከዚህ በፊት ካሌብ አውርቶ ነበርና ለዛ ነገር ደግሞ 5 ቀን እንደቀራት ዝና ዛሬ ለትህትና ሲነግራት ነበር። እዚህ ጋር ደግሞ ጠበቃው መጥቷልና ትህትና ለተወሰነ ቀን ትቆይ፣ በትህትና ቦታ ይሄንን ጠበቃ እዛ ወስደን ኩላሊቱን ለዛ ሰው እንሽጥ ሊሉም ይችላሉ ማለት ነው። ዝና ደግሞ ይሄንን ነገር ሊል የሚችለው እዚህ ጋር ትህትና ዛሬ በፍቅር አይን ስታየውና እወድሃለሁ ስትለው ነበር። ይሄንን ቃል ከዚህ በፊት እሱ እወድሃለሁ በይኝ ብሎ ትህትናን ሲያስፈራራት ነበር። ትህትና ደግሞ ከዚህ በፊት ያንን ነገር ልትለው አልቻለችም። ዛሬ ደግሞ ዝናን እወድሃለሁ ብለዋለችና ዝና ምናልባት ከዚህ በፊት ትህትናን እየጠየቃት ነገር ነበረ። ሚስቴ መሆን አለብሽ፣ ሚስቴ ሆነሽ ከኔ ጋር ለመኖር ፈቃደኛ ከሆንሽ ማንም አይነካሽም፣ የተደላደለ ህይወት ትኖሪያለሽ ብሎ ጠይቋት ነበር። ትህትና ያኔ ይሄንን ጥያቄ እንደማትቀበለው ለዝና ነግራ ነበር። አሁን ደግሞ በስተመጨረሻ ላይ ከራሷ ጋር ተማክራ እንዴት ከዚህ ልውጣ፣
እዚህ ጋር ማንም እሷን እያዳናት ስላልሆነ ማለት ነው። እንዴት ከዚህ ልውጣ የሚለውን ነገር ስታስብበት እዚህ ጋር የወሰነችው ውሳኔ በጣም ትክክል ነው ማለት ነው። ምናልባት በዚህ መሃል ዝና እሷ እያታለለችው ወይ ደግሞ እየሸወደችው መሆኑን ካላወቀ በስተቀር እዚህ ጋር እሷ ፈልጋኛለች ከኔ ጋር ለመሆን ተስማምታለች የሚለውን ነገር ካሰበ እሷን ከዛ ክፍል አውጥቶ ከዚህ በፊት ሉላ ላይ ሲያደርግ እንደነበረው እንደ ሚስቱ እሷን ማስቀመጡ አይቀርም። ወደ መኝታ ክፍሉ ወይ ደግሞ ወደሚኖርበት ክፍልም እሷን ይወስዳል ማለት ነው። ያኔ ደግሞ ትህትና እንዴት አድርጋ ከዛ ቤት እንደምትወጣ ወይ ደግሞ እንዴት ከሱ ስር እንደምታመልጥም አንዳንድ ሁኔታዎችን ልታመቻች ትችላለች ማለት ነው። እዚህ ጋር ግን የጠበቃው መምጣት ለሷ ጥሩ አጋጣሚ ሊሆንላት ይችላል ወይ ደግሞ የሷን ህይወትም ሊያድናት ይችላል ማለት ነው። ዝና ከዚህ በፊት ከካሌብ ጋር ሲያወሩ የነበረውን ነገር እናስታውሳለን። ሰው ዝም ብሎ አይገሉም፣ ያንን ሰው እንዴት አድርገን ወደ ገንዘብ እንቀይር የሚለውን ነገር ነው እነሱ የሚያስቡት። እዚህ ጋር አሁን ዝና ጠበቃው ላይ ተኩሶ እሱን ከገደለው ምንም የሚያገኙት ነገር የለም። ግን ደግሞ እሱን በዚሁ አፍነን የሰውነት ክፍሉን እያንዳንዱን የሰውነት ክፍሉን የሚያስፈልጉትን የሚሸጡትን ለምን ወደ ገንዘብ አንቀይርም በሚለው እንደዛ አይነት ነገር እሱ ላይም ሊያስቡ ይችላሉ ማለት ነው። ሉላና ሞገስ ደግሞ ዛሬ እንዳየናቸው ወደ ቤታቸው ተመልሷል። መጀመሪያ ላይ አልጋ ክፍል ተከራይቶ ነበር ቁጭ ያሉት። ዛሬ ደግሞ እንዳየናቸው ወደ ቤታቸው ተመልሷል። ግን ደግሞ አሁንም ምን ለማድረግ እንዳሰቡ ወይ ደግሞ ምን ማድረግ አለብን የሚለውን ነገር ላይ አልተስማሙም ማለት ነው። እዛ ጋር ጠበቃው ታሰረ እንጂ እነሱ ጠበቃው ላይ ክስ አልመሰረቱም ማለት ነው። ለዛም ነው እዚህ ጋር ዝና የራሱን ሰው ልኮ ጠበቃው በቀላሉ ከእስር ቤት እንዲወጣ የሆነው ማለት ነው። ግን ደግሞ ባለፈው የሆነ ፖሊስ ለሉላ ደውሎላት ነይና ጉዳይሽን ተከታታይ ብሏት ነበር። ያኔ ደግሞ ሉላ እንዳትወጣ ሞገስ ከልክሏት ነበር ማለት ነው። ያንን ነገር ያደረገው ዝና ያገኝሻል፣ ስለዚህ እንደዚህ ጣጣ ውስጥ መግባት የለብንም በሚለው ነበር እነሱ ያኔ ሉላ እንዳትሄድ የከለከላት ማለት ነው። ግን ደግሞ አሁንም ተስፋ አላቸው። ሌላ ጠበቃ መቅጠር አለብን፣ ጉዳያችን ወይ ደግሞ ንብረታችንን የምናስመልስበትን የሆነ መንገድ መፈለግ አለብን የሚለውን ነገር እያወሩ ነው ማለት ነው። ግን ደግሞ እንዲህ እናድርግ ብሎ እስካሁን ምንም እርምጃ የወሰዱት የለም ማለት ነው። ሌላው ነገር ደግሞ የማህሌት ነገር ነው። ማህሌት አሁንም ከቅድስት ጋር ሌላ ሰጣ ገባ ውስጥ ገብታለች ማለት ነው። እሷ የምትፈልገው ማህሌት ዛሬ የምትፈልገው ፍላጎቷን ለብሩክ ስትናገር እንደነበረው እኔ እንደ በፊቱ አብረን እንድንሆን እፈልጋለሁ ብላ ይሄንን ፍላጎቷን እንቅጩን ለብሩክ ነግረዋለች ማለት ነው። ብሩክ ደግሞ ያ ነገር መቼም እንደማይሆን ነግሯታል ማለት ነው። እሷን እንደማይፈልጋት እዚህ ጋር የሚፈልጉትን ጉዳይ ወይ ደግሞ ያንን ያሉትን ምስክር ነገር እሷ ከመሰከረች በኋላ ከዛ ቤት እሷን ሊያስወጣት እንደሚችሉ ነው አሁንም እየነገራት ያለው ማለት ነው። ይሄ ነገር ደግሞ ስህተት ነው። ብሩክንም መድብልንም ወደፊት ዋጋ ሊያስከፍላቸው ይችላል ማለት ነው። እነሱ እዚህ ጋር ማለት የነበረባቸው ማህሌትን የምትፈልገውን ነገር መጀመሪያ ይሄንን ጉዳይ እንወጣና ከዛም በኋላ አንቺ የምትይውን ነገር እናስብበታለን ብሎ እሷን በዚህ ዘዴ ቢዟት ይሻል ነበር ማለት ነው። ግን ደግሞ አሁንም ብሩክ እየነገራት ያለው እሷን መቼም ይቅርታ እንደማያደርግላት ነው። ከዚህ በፊት ያደረገችውን ነገር እንደውም እያስታወሳት ነበር። እዚህ ጋር ደግሞ ማህሌት እሱ ይቅርታ ካላደረግልኝ እንደ በፊቱ ከሱ ጋር የሚስትነት ህይወትን ካልሰጠኝ ምን ይሆን ብዬ ለሱ እመሰክራለሁ በሚለው ምናልባትም ወሳኝ ቦታ ላይ ሁነኛ ቦታ ላይ እነሱን አሳልፋ ለዝናና ለካሌብ ልትሰጣቸው ትችላለች ማለት ነው። አሁን ላይ መድብልና ብሩክ ማህሌትን እያዩት ያሉ ምንም አማራጭ የላትም። ስለዚህ እኛ ያላትን ነገር ተስማምታለች፣ ትመሰክራለች የሚለውን ነገር ነው እነሱ አሁን ላይ እያሰቡት ያሉ ማለት ነው። ግን ደግሞ ዛሬ ብሩክ ማህሌትን የተናገራት ነገር በኋላ ላይ እነሱን ትልቅ ዋጋ እንደሚያስከፍላቸው ግልጽ ነው ማለት ነው። ማህሌት አሁንም ይቅርታ ትለዋለች የሚስትነት ጥያቄውን እንዲቀበላትና እንደ በፊቱ አብሮ መኖር የሚለውን ነገር ነው የምታስበው እሷ። መጀመሪያ ላይ ምንም እንኳን ዝና እዛ ቤት ግቢና አንዳንድ ማስረጃዎችን ፈልጊልኝ ብሎ ቢልካትም እሷ ደግሞ የዝናን ተልእኮ ተቀብላ ሳይሆን ለራሷ የብሩክን ይቅርታ ፈልጋ ነበር የመጣችው። ግን ደግሞ አሁን ላይ ያ ነገር እየሆነ እንዳልሆነ ከገባት የዝናን ተልእኮ ማከናወን ወይ ደግሞ እሱ ያላትን ነገር መጀመሪያ የማይቀር ነገር ነው ማለት ነው። በእርግጥ አሁን ላይ ፍላጎቷን እንቅጩን ነግራቸው እነሱን እንደማትፈልጋቸው ከነሱ ጋር መስራት እንደማትፈልግ ብትነግራቸው እነሱ እዛ ቤት አያቆዩትም፣ ከዛ ቤት ያባረሯታል። ያኔ ደግሞ መግቢያ አይኖራትም። ኤፍራታ ጋር ብትሄድ ራሱ ኤፍራታም አታስጠጋትም፣ ዝናም ያኔ ወደ ራሱ አያስቀርባትም ማለት ነው። ለዚህ ደግሞ እሷ እዚህ ጋር የምታስበው ማህሌት እዚህ ጋር ብልጥ
ልትሆንባቸው ስለምትችል እዚህ ጋር እነሱ መስላ እነሱ የሚፈልጉትን ነገር ልታደርግላቸው እንደሆነ እየነገረቻቸው በመጨረሻው ሰዓት እነሱ እዛ ጋር የማህሌት ምስክርነት ወይ ደግሞ የማህሌት ቃል ያስፈልገናል ብሎ ወሳኝ ቦታ ላይ እሷን ይዞ ከሄዱ ያኔ ልትክዳቸው እንደምትችል ግልጽ ነው ማለት ነው። አሁን ላይ ኤፍራታ እሷንም አታስጠጋትም። ግን ደግሞ ኤፍራታ አሁን ላይ ከደላላው መርዞ ጋር እያደረገች ያለችው ነገር ምን እንደሆነ ባይታወቅም ደላላው መርዞ እሷን እንደሚፈልጋት ወይ ደግሞ ከእሷ ጋር መሆን እንደሚፈልግ ነው አሁን ላይ እየነገራት ያለው። በእርግጥ እሱ አንዳንዴ የሚናገራቸው ቃላቶች ለኤፍራታ ፍቅር ኖሮት ነው እንዲህ የሚል ጥያቄ ሊያስነሳ ይችላል ማለት ነው። እዛ ጋር እሱ የሚፈልገው ቶሎ ብሎ ከኤፍራታ ጋር አልጋ መጋራት የሚለውን ነገር ነው አሁንም ደጋግሞ ኤፍራታን እየጠየቃት ያለው ማለት ነው። ይሄ ነገር ደግሞ ፍቅር ሊባል አይችልም ማለት ነው። እውነት እሷን ቢወዳትና ከልቡ ቢያፈቅራት ኖሮ እንደዚህ አይነት ጥያቄ እንደዚህ አይነት ፍላጎት ኤፍራታን እየደጋገመ አይጠይቃትም ማለት ነው። ኤፍራታ ደግሞ ይሄንን አጋጣሚ ተጠቅማ ደላላው መርዞ ሰርቶ የሚያገኘውን ገንዘብ እየበዘበዘችበት ነው ማለት ነው። የሚያስፈልጋትን ነገርና የምትፈልገውን ነገርም እያስገዛችው ነው አሁን ላይ። ደላላው መርዞ ደግሞ ዛጋ አሁንም እየጠበቀ ያለው ኤፍራታ አንድ ቀን እሺ ትለኛለች፣ አንድ ቀን ከኔ ጋር ትተኛለች የሚለውን ነገር እያሰበ ከዚህ በፊት ሲቋጥር የነበረውን ማውጣት የማይፈልገውን ገንዘብ ለኤፍራታ ብሎ እያፈሰሰው ነው ማለት ነው። ይሄ ነገር ደግሞ በኋላ ላይ እሱንና ኤፍራታን እንደሚያጣላቸው ግልጽ ነው። በእርግጥ እዚህ ጋር ኤፍራታን ቢፈልጋትና ቢያፈቅራት ኖሮ በአንዳንድ እሷን ማገዝ ባለበት ነገር ያግዛታል። ግን ደግሞ እዚህ ጋር ከኔ ጋር ተኚ፣ ዛሬ አንቺ ጋር ልደር፣ መች ነው እሺ የምትይኝ እያለ እንደዚህ አይነት ጥያቄ አያነሳባትም ነበር ማለት ነው።